ኤናስጥልኝ ሳይና ማንኤል ነኝ ከሰላምታ ኢሚግሬሽን አገልግሎት። የዛሬ መልእክት ካናዳ ውስጥ ላለን ሰዎች ብቻ ነው። ካናዳ ውስጥ ሆነን አፍሪካ የሚኖር ስደተኛ ስፖንሰር ያደረግን ካለን ስፖንሰርም ባናደርግ አፍሪካ ውስጥ ስላለ ስደተኛ ትኩረት የምንሰጥና ስለዛ መናገር የምንፈልግ ካለን ይሄ መልእክት ለእናንተ ነው። መልእክቱ ምንድነው? አንድ ኢሜል ተዘጋጅቷል። ይሄንን ኢሜል ወደ ሜምበር ኦፍ ፓርላመንት እንዲደርስ እንፈልጋለን። ወይ ደግሞ ፓርላመንት ውስጥ ሆኖ ደግሞ ስለ ኢሚግሬሽን ብቻ የሚሰሩ ስታንዲንግ ኮሚቴ የሚባሉ አሉ፣ እነሱ ጋር እንዲደርስ እንፈልጋለን። ኢሜሉ ተዘጋጅቷል። ስማችሁና አድራሻችሁ ማስገባት ብቻ ነው የሚጠበቅባችሁ። አድራሻችሁን ስታስገቡ የእናንተ አካባቢ ያለው ሜምበር ኦፍ ፓርላመንት ማን እንደሆነ መርጦ ራሱ ይልከዋል። ወደ 10 ሜምበር ኦፍ ፓርላመንት ይሄዳል። ይሄ ደብዳቤ አውቶማቲክ ስትልኩት ደብዳቤው ስለምንድን ነው የሚናገረው? ትንሽ አለፍ ብለን እንየው። ሊንኩን እዚህ አስቀምጥላችኋለሁ። ሲጀምር ስለ ዩኤንኤችሲአር ይናገራል። በዩኤንኤችሲአር ዳታ ላይ እንደሚያሳየው 117 ሚሊዮን የተሰደዱ ሰዎች አሉ። ከነዚህ 3/4ኛው ሀገራቸው ላይ ነው ያሉት። ካሉበት ቦታ ብቻ ነው የተፈናቀሉት በተለያየ ምክንያት። እነዛ 1/4ኛ የሚሆኑት ከሀገራቸው የወጡልን ከዛ ውስጥ 8 ሚሊዮን የሆኑ አሳይለም ሲከርስ ናቸው፣ ጥገኝነት ጠያቂ ተብሎ የተመዘገቡ ናቸው። ይህንን ምዝገባ ለማግኘት አጋጣሚ ያላገኙም ብዙዎች አሉ። በዩኤንኤችሲአር ዳታ ላይ እንደ ስደተኛ የተመዘገቡ ስደተኛ የሚል ስም ያላቸው ግን 36 ሚሊዮን አሉ በአለም ዙሪያ። ከነዚህ ውስጥ ስንቶቹ ናቸው ሀበሾች? ስንቶቹ ናቸውስ ወደ ካናዳ ፕሮሰስ ለማድረግ ጀምሮ ያሉ? በጣም ጥቂት ናቸው። ስለነዚህ ጥቂት ሰዎች ስናወራ በራሱ አውቶማቲክ ትኩረት ማግኘት አይችልም ጉዳዩ፣ እኛ ካልተነጋገርንበት፣ እኛ ወደ ላይ እንዲመጣ ካላደረግን። ስለዚህ እናንተ እርዳታ እንፈልጋለን። ይሄንን በአፍሪካ ስላሉ ስደተኞች ያለው ፕሮሰስ ለውጥ እንደምንፈልግ የሚናገር ደብዳቤ ነው። ደብዳቤው ስለምን እዛ ጋር ሊንኩም አለ። ኢሚግሬሽን ሌቨል ላይ ስናየው አሁን ያለው ከ2024 እስከዛ ድረስ ደህና ነበር። 2025 ነው ለመጀመሪያ ጊዜ በደንብ የቀነሱት። በዚህ አመት ደግሞ አሁን ቀንሰውታል። ከ2024 ጀምሮ ሲታይ በጣም ብዙ ነው የተቀነሰው። ይሄ የተቀነሰው ነገር ቦታው ላይ ያለ ሌላ ደግሞ ስለ አፍሪካ በሚመለከት 3 ነገሮች እዛ ላይ ጠቅሰናል። አንደኛው ሊንኩ አለ። ስታንዲንግ ኮሚቴ ራሳቸው ያዘጋጁት 2022 የተዘጋጀ አንድ ሪፖርት አለ። እዛ ላይ አፍሪካ ላይ ያለው ፕሮሰስ ምን ያህል የዘገየ እንደሆነና አድሎ እንዳለው የሚታይበት አሰራር እንደሆነ ሪፖርቱ የ2022 ይናገራል። ቀጥሎ የወጣው ሪፖርት 2023 ኦዲተር ጀነራል ያወጣውም እንደዛ አፍሪካ ያለው የፕሮሰስ አሰራር በጣም አሳሳቢ ጉዳይ ላይ እንደደረሰ ተናግሮ ነበር። ቀጥሎ የወጣ ደግሞ አሁን በቅርብ ጊዜ የወጣው 2025 ካናዳን ካውንስል ፎር ሬፊጂ ያወጡት ሪፖርት ደግሞ በግልጽ አድሎ የሚታይበት አይነት አሰራር እንደሆነና ቪዛ ኦፊሰሮች እዛ ያሉትን ቢሰሩ ደግሞ አሁን ይሄንን ቁጥር ስለሚይዛቸው ብዙ ማድረግ እንደማይችሉ ጭምር ይናገራል። ምክንያቱም የተቀነሰው ቁጥር ጠቅላላ ወደ 42% ነው ወደ ታች የወረደው ከ2024 እስካሁን ስናወዳድረው ማለት ነው። በደንብ ነው የተቀነሰው። ቁጥሩ የተቀነሰው ላይ በፕራይቬት፣ በግሩፕ 5፣ በቸርች፣ በኮሚኒቲ፣ በስፖንሰር አግሪመንት ሆልደር በመንላቸው የሚመጡ ፕራይቬት ነው የምንላቸው በግል ስፖንሰር የተደረጉ ሰዎች 4% ብቻ ነው በአመት ውስጥ። መንግስት በራሱ የሚያመጣቸው ቤተሰብ ዘመድ ስፖንሰር የሚያደርግ የሌላቸው ደግሞ 4% ብቻ ነው። 4% ብቻ ነው የተሰጠው። ስለዚህ 4% በግል 4% ደግሞ በመንግስት የሚመጡ 8% ብቻ ናቸው በስደተኛ ወደ ካናዳ የሚመጡ ያሉት። በሌላ መንገድ በኤክስፕረስ ኢንትሪ በመንለው በኢኮኖሚ ክላስ በመንለው 67% ነው ካናዳ ውስጥ በየአመቱ ሰው የሚገባው። ስለዚህ ከዛ ጋር ሲወዳደር 8% ብቻ ስለሆነ ያ ወደ 15% ቢያንስ ወደ 15% እንዲሄድልን ነው ደብዳቤ እየጠየቀ ያለው። ስለዚህ አንድ ቁጥር ሲቀነስ አንድ ስደተኛ ህይወት ስደተኛ ካምፕ ውስጥ ወይ በሚቆይበት ሀገር ምን ያህል የተቸገረ እንደሚቆይም ጭምር ይናገራል። ይሄንን ደብዳቤ ይሄ ወደ እነሱ እንዲደርሳቸው እንፈልጋለን። ግምት ውስጥ ማስገባት ያለብን በጣም መጥፎ ጊዜ ነው ያለነው ጊዜ ለሁሉም ለስደተኛውን በጊዜያዊ መጠለያ ሰጥተው ያስተናግዱ ያሉ አፍሪካ ውስጥ ያሉ ሀገሮችም እንደ ካናዳ አይነት ቋሚ የሆነ ቦታ ለመስጠት እየጠየቅናቸው ያሉ ሀገሮችን ጭምር ለሁሉም ነው ከባድ። ስለዚህ በዚህ ከባድ በሆነ ጊዜ ላይ ነው ተጨማሪ ነገር እየጠየቅን ያለነው። አስቸኳይ የሆነ
ትኩረትም እንዲሰጥ እያልን ያለ ነው። ስለዚህ ይህንን ግምት ውስጥ አስገብተን ካልጠየቅን ካልተናገርን መልስ ማግኘት አንችልም። ካልጠየቅን ምን ሊመጣ እንደሚችል ማወቅ አንችልም። ስለዚህ እኔና ስራ ባልደረቦቼ ይህንን ለመጠየቅ ተዘጋጅተናል። ከሁለት ቀን በኋላ ወደ ቶሮንቶ ሄዳለሁ። እዛም ሄደው ካናዲያን ካውንስል ፎር ሬፊጂ ይህንን ስራ በፈቃደኝነት የምንሰራ ሰዎች ተሰብስበን እዛ ውስጥ ያለው አርዕስት ግብጽ፣ ኢትዮጵያ፣ ዩጋንዳ፣ ኢስት አፍሪካ ያሉት የስደተኛ ፕሮሰስ እሱን በተመለከተ ነው ይሄን አርዕስት። ሌሎች የራሳቸው ችግርና አርዕስት ይዘው ይመጣሉ። በተለይ ቶሎ እርምጃ መወሰድ ያለበት ወይ ቶሎ ትኩረት የሚያስፈልገው የትኛው ነው በድምጽ ብልጫ ነው የሚሆነው። ይሄ አርዕስት ከተመረጠ እነሱም ያግዙናል። ካልሆነ ግን በግላችን የምናደርገው ያለነው ይሄንን ነው። 25 ኤፕሪል 2026 ከተለያዩ ሜምበር ኦፍ ፓርላመንት ቀጠሮ ተይዟል። እነሱ ጋር ስንሄድ ፔቲሽን አዘጋጅተናል። በሜምበር ኦፍ ፓርላመንት ዌብሳይት ላይ የሚሰራ ፔቲሽን ነው። ያ ፔቲሽን ስፖንሰር የሚሆነው ኤምፒ ካልተገኘ እዛ ውስጥ መግባት አይችልም፣ ሊሰራም አይችልም። እነዚህ የምናገኛቸው ሜምበር ኦፍ ፓርላመንት ይህንን በፈቃደኝነት ወስደው ይህንን አርዕስት ይዘው ሜምበር ኦፍ ፓርላመንት ውስጥ እንዲነጋገሩበት እንፈልጋለን። ስለዚህ ይህንን እሺ ብሎ አንድ ሜምበር ኦፍ ፓርላመንት ለመውሰድ ይህን ለማስረዳት ተዘጋጅተናል። ከኛ ከማስረዳታችን በፊት ግን የተወሰኑ ሰዎች ችግር ሳይሆን የተወሰኑ ሰዎች የሚያሳስብ ጉዳይ ሳይሆን ብዙዎች ይህንን ነገር እንደሚያሳስበን ለማሳየት ይህንን ደብዳቤ በየቦታ ለማድረስ እንድታግዙን ይህንን ጥሪ ለማቅረብ ነው የመጣሁት። ሌላው ይህንን ኢሜል ከላካችሁ በኋላ የሚመጣ ፔጅ አለ፣ እዚህ ጋር እናስቀምጣላችኋለን። ብር ዶኔት እንድታረጉ ይጠይቃል። ዌብሳይቱ የሚያዘጋጁት ካምፓኒ ያዘጋጀው ነው እንጂ ወደኛ የሚመጣ አይደለም። ሌላ አማራጭ ደግሞ ይሰጣችኋል፣ ሼር በማድረግ። ስለዚህ ይህንን ወይ ብር መስጠት ወይ ሼር ማድረግ ስለሚጠይቅ በፌስቡክም ሊሆን ይችላል፣ ኢሜል አድርጋችሁ ሌላ ሰው በመላክም ሊሆን ይችላል፣ ሼር ማድረግ መምረጥ ትችላላችሁ። ያንን ከመረጣችሁ ብዙ ሰዎች ጋር ይደርሳል። ስለዚህ ይህንንም ሼር ማድረግ ሚለውን መርጣችሁ በየቦታው እንድታደርሱትም አደራ እንላለን። በሌላ ቪዲዮ በተለይ ፔቲሽኑ ስፖንሰር የሚሆነው ኤምፒ አግኝቶ ከፍ ያለ ደረጃ ላይ ከደረስን ያንን ፔቲሽን እንዴት ይፈረማል፣ እንዴት እናደርጋለን፣ ያንን የሚያሳይ ሌላ ቪዲዮ ይዤ እመጣለሁ። ለዛሬ ግን ይህንን ደብዳቤ መላክ ላይ እንድትተባበሩንና ኤምፒዎች ጋር እንዲደርስ ጥሪ ለማቅረብ ነው የመጣሁት። ቸር ይግጠመን።